አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ! ሰዎች እኮ እንደው አሁን እኮ በሉታውት ሁሉን ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቲዩብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። ጣትሽ ላይ ያሰርኩት ቀለበቱ ላልቶ ጠፋብሽ ወይ ውዴ ቃል ኪዳን ዘንግቶ። ለነገሩ ይጥፋ ድሮም አልጠበቀም ልብ ካልታሰረ በጣት ፍቅር የለም። እሰርልኝ አልሽኝ አሰርኩ ተበድሬ ጥለሽው ተመለሽ አበቃ ትዳሬ። ልብሽን ሸሽገሽ ጣትሽን ዘርግተሽ በደለኝ ያልሻሉ ቃል ኪዳን አፍርሰሽ። እንዳይሆን በጥድፊያ ነገሩ ልብ ሳይግባባ ጣት በጣት ማሰሩ። ከንቱ ድካም ብቻ ፍቅር አይመሰርት አልማዝ ወርቅ መርጦ ቢታሰር ቀለበት። ስንታየው ሀብታሙ የጥበብ ሰው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው